ሄርሜላ ግን ማለት ነው በዚህን ያክል ሩታን ፈርተሽ እንዴት ነው ከአብርሃም ጋር ትዳር መስርተሽ ልትኖር የምትችይው? ይሄን ያክል ነው እንዴ የምታንቀጠቅጥሽ ሩትዬ ጀግናዋ ማለት ነው። ዛሬ ደግሞ ውበቷ የትናንቱና የዛሬ ውበት ደግሞ ተለየብኝ እኮ የኔ እንቁ ሴት ማለት ነው። እንዴት ነው የምታምረው ሩትዬ! ሄርሜላን እኮ አንበጭብጫ እኮ ነው የላከቻት። ተንበጨበጨች አብርሃምን መንጭቃ እስከ መውሰድ ድረስ ማለት ነው። በዚህ አጋጣሚ ሄርሜላ ተረጋጊ። ምንድን ነው የምታረጊው? ሩቲ እንዳንቺ አይደለችም የሰውን ቡጋ አድርጋ የምትወስድ። በእርግጥ ብትወስደውም የራሷ የግሏ የነበረ ነው እና በዚህን ያክል ያዙ ልቀቁኝ ማለት አይጠበቅብሽም። እንዲህ በጣም እኮ ነው የፈራሻት፣ በጣም ነው የተንቀጠቀጥሽው ማለት ነው። ግን ሩትዬ አንቀጥቃጭ እንደሆነች መረዳትሽ በጣም ደስ የሚል ነገር ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ አማን፣ ሁሉ ሰላም፣ ሰላማችሁ ይብዛልኝ የኔ ምርጥ ቤተሰቦች ውዶችዬ ማለት ነው። እንግዲህ እየተፈጠረ ያለው ነገር ምንድን ነው? ግን በመጀመሪያ ያው ቪዲዮ ላይክ በማድረግ ጀምሩ። አዲስ የሆናችሁ ደግሞ ካላችሁ ሰብስክራይብ ያደረጋችሁ እና ደግሞ ውዶችዬ አስቀድሜ ልንገራችሁ ቻናሌ በተጠንቀቅ ላይ ነው እንዴ። እኔ በጣም ነው ግራ የተጋባሁት። ከዚህ በፊት ታግጄ ነበር፣ አሁንም በተጠንቀቅ ላይ ነው እና እንግዲህ የሆነ ነገር ከሆነብኝ መክፈት አይቀርም። እናንተን ተማምኜ የእውነቴን እንምላችሁ ቻናል ከፍቶ ማሳደግ በጣም ከባድ ነገር ነው። እኔ በዚህ አቅሜ ከስራ ጋር እየተጣደፍኩኝ ቻናሌ ከዚህ ደርሷል፣ በእናንተ እርዳታ ማለት ነው። ይሄ ቻናል የሆነ ነገር ከሆነ በጣም ከባድ ነው የሚሆነው እና ብቻ ግን እጸልያለሁ ምንም ነገር እንዳይሆን እና ለማንኛውም እናንተ ላይክ ማድረጋችሁን እንግዲህ እያበረታታችሁኝ ውዶችዬ እና ቤተሰብ ዛሬ ያው እንቋ መታለች። እኔ እኮ ብያቸዋለሁ አላልኩም? የምሬን ነው። አብርሽና ከዚህ በኋላ እንደውም ማለት ነው ውድ ቤተሰቦች፣ የነብሯ ቤተሰቦች ከዚህ በኋላ ማለት ያለባችሁ ምን እንደሆነ ታውቃላችሁ? አብርሃምና ሩታ አይለያዩም። በቃ ሄርሜላ ራሱ ተስፋ መቆረጥ አለባት አብርሃም ለሷ እንደማይሆናት ማለት ነው። ምክንያቱም አሁን በትናንትና ቪዲዮ ሩቲ ምናለች? ከዚህ በኋላ በቃ ሁሉም ሰው የራሱን ህይወት ይኖራል፣ የእኛን ህይወትም ራሳችን እንኖራለን። እኔ የራሴን ህይወት እኖራለሁ፣ አብርሽም የራሱን ህይወት ይኖራል። ብቻ ሁሉም የራሱን ኑሮ ይኖራል ተባብለው ነበር አይደለ? ይኸው እንደዛ የሚባል ነገር የለም። ነገ በሆነ ምክንያት ተገናኝቶ ይመጣሉ ብዬ ነበር። ይኸው ከቻሉ ማለት ነው። ስለዚህ እመኑኝ ነገም ከነገ ወዲያም እስከ ቀጣዩ ጊዜ አብርሃምና ሩታ አሉ። ዩቲዩብ ላይ በጭራሽ ተለያይተው ነው የማይሰሩት። የምሬን ነው የምላችሁ፣ በጭራሽ ተለያይተው ሊሰሩ የማይችሉ ሰዎች ናቸው። ሰው አብርሃምና ሩታ አይለያዩም በሉ ዝም ብላችሁ። ጉድ እኮ ነው እንጂ ይለያያሉ ስንል ጭራሽ የተገናኙ የተያዙ ነው የሚመጡት። እና ምን ጉድ ነው! እና ማለት ነው ሩቲ እና አብርሃምን ይቅርታ መጠየቋ ትክክል ነው ብዬ ባላስብም፣ ነገር ግን ሄርሜላ ግን ሩታን እንደዚህ ተንቀጥቅጣ ስትፈራት ማየት እንዴት ያስደስታል! እንዴት ያስደስታል! ለነገሩ ያው ውሽማ ሁሌም እንደፈራች እኮ ነው። ሁሌም ነፍስ ውጭ ነፍስ ግቢ፣ ዛሬ ጥሎኝ ይሄዳል፣ ነገ ጥሎኝ ይሄዳል እያለች ሁሌ በስጋት ነው ህይወቷ ማለት ነው። እና ዛሬ ደግሞ ጭራሹኑ በቃ ሩታ ህልም ሁሉ እንደሆነችባት ነው ያሳየችም ማለት ነው። ጀግና የኔ አንበሳ ሩትዬ ማለት ነው። አንጫጭልኝማ እንደዚህ የሚንጫጫውን። አሁንም ተጠንቀቁ ላይ ናቸው እኮ እነ የበግ ጀማ ማለት ነው። ቤተሰቦቼ የበግ ጀማ ብሎ ያወጣላቸው እንግዲህ ፍሬው ዩቲዩብን ታውቁታላችሁ አይደለ? ፍሬው ዩቲዩብ ነው። በጣም ምርጥ እኮ ስም ነው የሰጣቸው። በዚህ አጋጣሚ እንግዲህ እኔ ማለት በቃ ስራቸው ሁሉ ስላላማረው የበግ ጀማ የፍቅር ሳይሆን የበግ ጀማ ነው ብዬ የሰየምኳቸው አለ። እኛም እሱን ተከትለን የበግ ጀማ ማለት ጀምረናል እኮ። እና ምንድን ነው የሚሉት? አብርሽና ሄርሜላ ተጠንቀቁ እንደው እድሜ ልካችሁ ተጠንቀቁ እያላችሁ ትኖራላችሁ እንጂ መላቀቅ የሚባል ነገር የለም። ወደዳችሁም ጠላችሁም የሄርሜላና የአብርሽ ቤተሰቦች ማለት ነው። የምር እናንተ በእናንተ ጥረት በእናንተ እሳቤ አብርሽና ሄርሜላን በሰላም ለማኖር ነው አይደል ጥረታችሁ? አይሆንም መቼም። ይሄ የህልም እንጀራ ነው የሚሆንባችሁ። እናንተም ሆነ ይሄ ተጠንቀቁ ምናምን እያላችሁ የምዘበራርቁትም ሆነ ሄርሜላም ሆነ የምር ከአብርሽ ጋር የመኖር የህልም እንጀራ ነው የሚሆንባችሁ። የህልም እንጀራ መቼም። ይልቅ በእናንተ ተገፋፊነት የሰው ልጅ ሰላም ባትነሱ ጥሩ ነው። እች ልጅ ሰላሟ ባይነሳ እሷን የመሰለ አግብታ ቁጭ ብላ ትዳሯን ብትይዝና ልጇን ብትወልድ ብትመክሯት የተሻለ ነው። እንዲህ ሁሌ ነፍሴ ጭቅ እያለ ለምንድን ነው ከሆነ ሰው ጋር መሆነው? ያ ሰው እኮ የሆነ የሰንባዲ ሰው እኮ ነው። ገባችሁ? ሄርሜላ እጇን ስለያዛት አብርሃም አብሯት ስለሄደ ስላወራት አሁን በቃ ለወደፊቱ ባሌ ነው ብላ እያሰበች ነው። አይ ከንትዬ እኮ ነሽ ሄርሚ ማለት ነው።
እንደው ስትከነከኒ ነው የምትኖሪው እንጂ አንቺ የምታስቢው ነገር ኔቨር ሊሳካልሽ እንደማይችል ነው። ዛሬ እንግዲህ አየን። ገና በይቅርታ ሙድ ሩታን ያገኛታል ብለሽ ማለት ነው ተንቀጠቀጥሽ። አብርሃም ይቅርታቸው እንዳትቀበል እኔ ማመን አልችልም። የራስሽ ጉዳይ ነዋ፣ የራስሽ ጉዳይ። አንቺ አመንሽ አላመንሽ አብርሃም ሌላ ነው፣ አንቺ ሌላ ነሽ። አንቺ ሲጀምር እንኳን አይደለም ይቅርታው ልጁን እኮ ልታስክጅ የምትጥሪ ሰው እኮ ነሽ። አብርሃም ልጁን እንደው በአንደበቱ በተግባር ባናይም በአንደበቱ ልጅን እወዳለሁ የሚል ሰው ነው። በትናንትና ቪዲዮ እኮ አየነሽ ልጁን እንዴት እንደሚወደው በደንብ ታውቂያለሽ አንቺ ራስሽ ማለት ነው። ልጁን እንደሚወደው እያወቅሽ ውጭ ሀገር ሂደን እንኑር ማለትሽ ራሱ ልጁን ለማስካድ የምታደርጊው ነገር እንደሆነ ግልጽና ግልጽ ነው። ይሄ በግመች የማይገባው አብርሃም ተብዬ ማለት ነው አይረዳም እንጂ አንቺ ማለት ለሱ መቀመቀነሽ በዚህ አጋጣሚና ምክንያቱም በዚህ በኩል ልዑሌን ወደዋለሁ ልጁን ይወዳል ትያለሽ። ነገር ግን በተመሳሳይ ሰዓት ደግሞ ከልጁ ለመነጠል ተሯሯጫለሽ ከዛ ኩርንችት ጋር እየተማከርሽ ማለት ነው። ስለዚህ ልዑሌን አገኘ ማለት ሩታን አገኘ ማለት ነው። ሰው ልዑሌንም እንዲረሳ ትፈልጊያለሽ እና ኧረ በጣም በጣም እኮ ነው የሚገርመው። እኔ ግን ማለት ቤተሰብ ግን አንዳንዴ ደስ አይላችሁ? እንደዚህ በቃ ሲርበደበዱ ማየት ደስ አይላችሁ? የኔ ጀግና ሩትዬ ማለት ነው። ነገም ዛሬም አርበድ ብጃቸው እንደውም ምን አባታቸው ምና ሊያመጡ አይችሉም። ሁሌም ህይወታቸውን እንደቀዘኑ ይኖሯታል ማለት ነው። የእውነቴን ስነግራችሁ እኔ ሩታ ከእንደዚህ አይነት ሙድ ብትወጣ የራሷን ህይወት ብትኖር ከማንም ጋር ባደርስ ከማንም ጋር መታ ቪዲዮ ባሰራ በጣም ደስ ይለኛል። ግን ደግሞ እነዚህ ሸለምጥማጡን ሳያቸው ማለት ነው እንዲሁም ጨምራ ሰላማቸውን ብጥብጥ ታድርገው ያሰኘኛል እኔ ማለት የምሬን ነው የምላችሁ። ያናድዳሉ የሚያደርጉት ነገር እንዴት ነው? እነሱ ስንት መከራና ስቃይ አድርሰው ልክ እነሱ ዛሬ ተበዳይ ሆነው ይቅርታ ሲባሉ ደግሞ ወጣ ገባ ሊሉ። በተለይ አንቺ ሄርሜላ ማለት ነው ምን ትሽለጠለጫለሽ? ስንትና ስንት የሰራሽ ሴት እኮ ነሽ በዚህ አጋጣሚ ማለት ነው። እና ዛሬ ደግሞ እኛ ጥፋተኛ ነን የጥፋተኝነት ስሜት ተሰምቷቸው ይቅርታ ለማለት ሲመጡ አንቺ ምንም እንዳላጠፋሽ አንቺ መልአክ አንቺ ቅዱስ የኛ ቅዱስ ይሄ እቺ ምን ትመስላለች? ኤኒዌይስ አንቺ ይቅርታ ተቀበልሽ አልተቀበልሽ ሩታ ግድ አይሰጣትም በዚህ አጋጣሚ ማለት ነው። እሷ ይቅርታ ማለት ዋና ገባሽ? መቀበል ያለ መቀበል የራስሽ ጉዳይ ነው። እና በአደባባይ እኔ ትዳር አልፈልግም ገና ልጅ ነኝ ብሎ የሚያወራን ሰው ነው ይዘሽ እየጎተትሻለሽ እጁን ይዘሽ ማለት ነው። ሁሌም እንደ ህፃን ልጅ እየተከተልሽ ትኖሪያለሽ እንጂ አንቺ የምታስቢው ነገር አይሳካልሽም በዚህ አጋጣሚ። እውነቴን ነው። እናንተም ተስፋ ቁረጡ። አብርሃም ሄርሜላን አግብቶ ይኖራል ምናምን ምናምን ማይሆን ነገር ነው፣ አይታሰብም። ከዛ በመቀጠል ግን ማለት ነው ሩቲና ኤፋዬ ማለት ምን አስባችሁ ነው? ምን አስባችሁ ነው? ለእነዚህ ቅራቅንቦች ማለት ነው ይቅርታ እኮ መጠየቅ አይገባችሁም እናንተ። የምን ይቅርታ ነው እንዴ? ሩቲ አንቺ እኮ ምንም አይነት ጥፋት የለበሽም። በነገራችን ላይ ቤተሰብ ይሄ ነገር ግን ሌላ ነገር አለው። እኔ ማለት ነው እንደው ዝም ብሎ ሰላማቸውን ለመንሳት የመጡ እየመሰለኝ ነው እንጂ የእውነቴን ነው የምላችሁ በምንም አይነት ህሳቤ ሩታ ጥፋት የለባትም ከዚህ ጋር። ምክንያቱም ልጇን ሊወስዱ ሲሉ ጠረጠረች፣ ሂዳ ክስ አቀረበች፣ አለቀ። ምንም እኮ ይቅርታ የሚያስብላት ነገር የለም እኮ። እንደውም ይቅርታ መባል ያለባት እኮ ሩትዬ ነች። ስንትና መከራ ስንት ስቃይና ስንት ነገር ሲያደርሱባት የኖሩ ሰዎች አይደሉ? ዛሬ እነሱ እንደ መላእክት አይተው ሩታ ይቅርታ ስትጠይቅ ጭራሽ ካናቷ ላይ ሊሰቀሉ ሊወጡ ማለት ነው። ምን አነሳሳችሁ? ምን ሳመጣችሁ ይቅርታ ለማለት? አረ አብርሃም ተውች፣ ሴትዮ ገደል ነው የምትከትህ። እኔ ገደል ነው የምትከትህ፣ አሟሟትን የምታበላሽብህ ሄርሜላ ማለት ነው። አብርሃም በመጀመሪያ የሰው ልጅ ይቅርታ ሊል ሲመጣ ማለት ነው ምን አነሳሳችሁ አይባልም እንዴ? ፈጣሪያችን እኮ ይቅርታ እንድንል አስተምሮናል፣ ይቅርታን እንድንቀበል አስተምሮናል አይደል? ምንድነው ይቅርታ ለመጠየቅ እኮ ምንም መነሳሳት ምናምን የሚባል ነገር የለም እኮ። በቃ አንድ ሰው ስህተት ከሰራ ስህተቱን ካመነ ግዴታ ነው ይቅርታ መጠየቅ። ግን ሩታ ይቅርታ ማለት ሩታ አጥፍታ አይደለም ይቅርታ ያለቻችሁ። ከዚህ ጋር ምንም አይነት ጥፋት የለባትም። እንደው ነገሮችን በሰላም ለማለፍ ፈልጋ ካልሆነ በስተቀር ማለት ነው። እና ምንም ይቅርታ የሚያስጠይቃት ነገር የለም። ግን ደግሞ አብርሃም አንድ ማወቅ ያለብህ የሰው ልጅ ይቅርታ ሲል መጥቶ ምን አነሳሳችሁ አይባልም። ይሄ የቀሽም ጥያቄ ነው። በእናትህ ሁሌ ትደጋግመዋለህ። የሚያስጠላ ጥያቄ እንዴ! አንድ ሰው በቃ መጸጸት የለበትም ነው? በአንተ ቤት እኮ አንድ ሰው ጥፋት አጠፋ በቃ መጸጸት የለበትም። ሁሌም በጥፋት ውስጥ መኖር አለበት ነው። ምን አይነት አስተሳሰብ ነው? እና ሄርሜላ ደግሞ ማለት ነው ዝም ብለሽ እንደ ውጥን አትበይ እህቴ። ምን መሰለሽ አሁን ሄርሜላ ያልተረዳችሁ ነገር ቤተሰቦች
ወንድምና ወንድም የፈለገ ነገር ይሆናል እንጂ ተቋርጦ አይቋረጡም። እንኳን አይደለም አብርሽና ኤፍሬም ስንት ነገር አብረው ያሳለፉት ማለት ነው። ስለዚህ እኔ ከማንም አብልጬ ለእኔ ብቻ ላድርግ ማለት አይቻልም። አብርሃም ምንም ክብር የሚወድለት ሰው ባይሆንም ነገር ግን የፈለገ ነገር ቢሆን እህትና ወንድሙን ካላከበርሽ መቼም ነው ዞር ብሎ ሊያይሽ የማይችለው። አንቺ ደግሞ ከቤተሰቡ እህት ታከብሪያለሽ፣ ወንድምን አታከብሪም። እንኳን አይደለም ኤፍሬምን ዴቭን እንኳን የማታከብሪ ሰው ነሽ። ገባሽ አይደለ? ስለዚህ ዛሬ አብርሃም ስለሳቀልሽ ስላሽቃበጠልሽ አይደለም፣ ነገ ከነገ ወዲያ ባህር ሲገባው ቁጭ አርጎሽ ይሄዳል በራሱ ጊዜ ማለት ነው። ምን ይቻሽ ኮለሌ ትላለች እንዴ? ወንድም ብትሆንም ስንት ነገር ብሎ ስንት ነገር አንተን ከዚህ በኋላ አረ በጣም ብዙ ነገር ነው ያለችው። ቤተሰቦች ስንት ነገር ብለዋል እያለች ነገሩን ታጋግረዋለች። መልካም ሴት እንደዚህ አይደለችም። አንቺ ራስሽን መልካም ነኝ ብለሽ የምታስቢ ከሆነ የፈለገ ነገር ኤፍሬም የፈለገ ነገር ቢናገርም እንኳን በቃ ያለ ማወቅ ነው ብለሽ እንኳን ለርቅ ማምጣት ነው ያለብሽ። አሁን ከዚህ ጋር ነው ያንቺና የሩታ ልዩነታችሁ ማለት ነው። ደግሞ ከሩታ ለመድረስ ስትንጠራሪ እቺ ነገረኛ ነገር በቃ ነገር ሁሉ ነገርሽ ነገር። አሁን ደግሞ በደንብ አድርጎ ያ ውስጣው ያለው ሰይጣንነትሽ እየወጣ ነው ሄርሜላ ማለት ነው። እስከዛሬ መላክ ስትጫወችበት የነበረ ማንነትሽ በደንብ እየወጣ እየታየ ነው። ሩታ መልካም ስትሆን በነገራችን ላይ ያንቺ ይሄ እርኩስ የሆነ ባህሪሽ ይወጣል። የምሬን እኮ ነው። እናንተ ዝም ብላችሁ ከዚህ ጋር ሄርሜላ የአብርሃም በግ እኮ ነች። ምንም አታውቅም እኮ ውስጧ ንጹህ ነው አይደለ? ውስጡ ንጹህ ሰው አታውቁም። በነገራችን ላይ ቆም ብላችሁ ብታየው ማለት ነው እንደ ሩታ ውስጡ ንጹህ የሆነ ሰው የለም። በእውነት ነው የምላችሁ። ሩታ ማለት እኔ ይኸውላችሁ ከሩታ ላይ እኔ የተለየ ነገር አግኝቼ አይደለም፣ ከሄርሜላም ላይ የተለየ ነገር አይቼ አይደለም። በቃ ሁላቸውን የማውቃቸው ሚዲያ ላይ ነው። ነገር ግን ማለት ነው ተንኮለኛ ሰውና ተንኮለኛ ያልሆነ ሰው እንደዚህ ትለዩታላችሁ። ሄርሜላ ማለት በጣም አደገኛ ሴት ነች። እውነታው ይሄ ነው ካገባችሁ። ይሄንም ደግሞ መለየት የምትችሉት ላይክ አብርሃምን ከቤተሰቦቹ ለመለየት የምታደርገው ጥረት የእውነቴን ነው የምላችሁ። ትክክለኛ ከዛ ሰው ጋር ፊውቸር የምታስብ ሴት እንደዚህ አይደለችም። ዋሽታ ነው የምታስታርቀው ማለት ነው። አንቺ በምንም አይነት ሁኔታ ዋሽተሽ ማጣላት ነው የምትፈልጊው ሄርሜላ። እና እኔ ኧረ ገረመችኝ ዛሬ። እና ሩትዬ እንግዲህ እኔ ምንም ማለት አልችልም። ውድ ቤተሰብ ሩታ የፈለገችውን ታድርግ። እኔ ምንም አንዳንዴ ላይክ እንደ ሰው የሆነ የሚሰማኝን ነገር ለምንድን ነው ሩታ አርፋ ማትቀመጠው ምናምን እላለሁ። ግን ደግሞ ይሄን ነገር ተግባራዊ አታደርገውም ሩታ። ሁሌም በሆነ አጋጣሚ በቃ ይገናኛሉ፣ አለቀ። ምንም ማድረግ አይቻልም። ሰው የተቻለውን ይናገራል። እንግዲህ ይሄ ይሻለኛል ካለች ሩታ መብቷ ነው። ብቻ ክፉ አይንካት። ጠላቷን ደግሞ ማርበድበድ አለባት በዚህ ለምን እሷ ተመሰቃቅላ ማለት ነው። እንዱ ጠላቷ ራሱ በሰላም ለምን ይኖራል? ከዚህ ጋር ነገረኛ ምናምን ልትሉ ትችላላችሁ። ነገር ግን ማለት ነው እውነት ስነግራችሁ የኔ ህይወት ተመሰቃቅሎ ምናምን ነገር ኧረ ከባድ ነው ቤተሰብ። እኛ ስናወራው ስለሚቀል እንጂ ማለት ነው። በሩታ ሆናችሁ ስታዩት፣ በሩታ ጫማ ሆናችሁ ስታዩት ከሩታ ላይ የተፈጸመ ነገር ከባድ ነው። በዛ ላይ ደግሞ በጣም ብዙ ነገር ያደረጉባት ሰዎች እንደገና ሌላ እነሱ ደስተኛ ሆነው እሷ ከዚህ ተመሳቃቅላ ማየት ለሩታ ከባድ ነው። ግን ያው እሷም ለፈጣሪ ልተው ብላ ካልተወቹ በስተቀር ማለት ነው። ገባችሁ? ስለዚህ እኔ ሩታን እንደዚህ ማለት አልችልም ከዚህ በኋላ። እናቴ ያደረገችውን ነገር የሆነ ወደ ክፉ መስመር አይወሰዳት እንጂ ማለት ነው። በተለይ ለጎዷት ሰዎች የሆነ ነገር ስታረግ እኔ ደስ ይለኛል እኮ ከብሬ ነው። በተለይ እንደዚህ ስታርበደብዳቸው ሳይ በጣም ነው ደስ የሚለኝ። ሩትዬ የምር የኔ አንቀጥቃጭ ይመችሽ አቦ። ሚዲያውን አንቺ ተዘባነይበት እና ሩታን የምሰማት ከሆነ ምንድነው የምትለው? በቃ የተዋለደ ሰው በጭራሽ ሊቆራረጥ አይችልም፣ በምንም አይነት ሁኔታ ይገናኛል እያለች ነው። አያችሁ አይደለ? ከአብርሃም ጋር ነገም ዛሬም እንደማይለያዩ ነገም ዛሬም ቪዲዮ አብረው እንደሚሰሩ ከዚህ ጋር መረዳት ይቻላል። ሶ እናንተ የሆነ ነገር ማለት ሩታን መልከም ብቻ ነው። ምክንያቱም እሷ የፈለገችውን ብቻ ነው ማድረግ የምትፈልገው ማለት ነው። እንደኔ ሂሳቤ ስመለከተው ሁሉን ነገር እንደዛ ነው። በቃ ትናንትናም ካወራችሁ አንጻር እስከ ዛሬ ድረስ የምንለያይ ሰዎች ብንሆን ኑሮ እስከ ዛሬ ድረስ ተቆራርጠን ነበር አለች። አያችሁ አይደል? ያን ያለችው አሁን ከቤተሰቡ ጋር ምናምን አይደለም ከአብርሃም ጋር ያለውን ነገር ነው በግልጽ ባታወራውም። ስለዚህ ነገ ከነገ ወዲያም አንለያይም እያለች ስለሆነ እንግዲህ ፈጣሪ የወደደውን ያድርግ እና ሄርሜላ ደግሞ ማለት ነው ውሽሚት ሰከን በይ፣ ተረጋይ። ይሄ በመርገብገብ ምናምን ትዳር አይመጣም። በመርገብገብ ምናምን በማኩረፍ ፍቅር አይመሰረትም። የኔ እናት እኔ እኮ
ከአሸዋ ላይ የተመሰረተ ቤት ላይ ሆነሽ እኮ እኔ አሁን የምታንቧርቂው ነገር እኮ ነው ሄርሜላ። ነገ ሸርተት ታርጎ ለሚጥልሽ ሰው ነገ ሸርተት ታርጎ ሜዳ ላይ ለሚጥልሽ ሰውዬ ይህን ያክል መርገብገብሽ፣ ዛሬ ደግሞ ጭራሽ ብለሽ በወንድምና በወንድም መካከል ገብተሽ አንተ ክፉ ሰነ አንተ እንደዚህ አንተ መቼ መልካም የምታስብለትን አብርሃምና ኤፍሬም መጣላት የጀመሩት ለሀቅ መስክሩ ቤተሰቦቼ። ሄርሜላ ከመጣች ጀምሮ ነው። በእውነት እመብራንን እኔ በግልጽ ነው የምነግራችሁ። በቃ ሄርሜላ ከመጣች ጀምሮ ነው አብርሃምና ኤፍሬም በእንደዚህ አይነት ደረጃ መነጋገር የጀመሩት። ሩትዬ እንደሆን ክምትት አድርጋ ነበር የያዘቻቸው። እንኳን አይደለም ጸባቸው ፍቅራቸውንም እንዲህ ሚዲያ ላይ እንዴት ነው እኔ እንጃ። ስለ እነሱ ድምጻቸውን ሰምተን አናቅም ሲጀመርም ማለት ነው። ሄርሜላ መጣች። ሄርሜላ ከመጣች በኋላ ግን በቃ ይኸው ጥንብር ኩሳቸውን መወጣጣት ጀመሩ ማለት ነው። ወንድምና ወንድምን ማደባለቅ ጀመረች። ኧረ ምን አይነት ነገረኛ ሴት ነሽ ግን ሄርሜላ ማለት ነው። ኦ ማይ ጋድ እኔ መጨረሻሽን ያሳየኝ ብቻ ግን የሄርሜላን መጨረሻ ብቻ ያሳየኝ ፈጣሪ። ምን እንደሆነ ማየት እፈልጋለሁ እኔ በበኩሌ ማለት ነው። እንዴት ደግሞ መጨረሻ ላይ እኮ ይዛው ሮጠች። እናንተ ባይኗ የምትወስደው መሰላት። በነገራችን ላይ አብርሃም እነግራቸዋለሁ በመነጽር ተደብቆ ነው ሩቲን የሚያያት። የመሬን ነው። ውበቷ በጣም እያማለለው ነው። አሁን አብርሃም ምን ይላል? እኔ አሁንም የማፈቅርሽ ነው እንደሚመስልሽ እያለ ነበር በባለፈው። ውሸቱን ነው። ያልወጣ ፍቅር አለ አብርሃም ያልወጣ ፍቅር አለ ከሩታ ላይ ማለት ነው። ዛሬ ደግሞ ማለት ነው ጸጥ ብሎ አላል ሬዲዮ የተከፈተ እኮ ነው የሚመስለው። ሩትዬ ስታወራ ልክ እንደ ሬዲዮ አሁን አንዳንድ እሁድ ምናምን ጓጉተን የምንጠብቀው ሬዲዮ ነበር ድሮ፣ እንደዛ ማለት ነው። ዝም ብሎ ጆሮ ላይ ያንቆራቁረዋል ሩት የምትናገረውን። ከዛ ውሽሚት ጦዘች በቃ ጦዘች። አይ ሲጀመር የጦዘ ህይወት እንደምትኖሪ ተናግረን ነበር። አልሰማ ብለሽ ነው እንጂ